ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 14 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታውቀዋል። አቶ ታምራት ላይኔ የዓለም አቀፍ የብሎክቼን አስተዳደር አማካሪ ሆነው ተሹመዋል። ጀነራሉ ያስደበደቧቸው የብልጽግና ባለስልጣናት ጉዳይ እያነጋገረ ነው። አልሸባብ ወደ ሞቃዲሾ እያደረገ ያለው ግስጋሴ ያሳሰባት ቱርክ ወታደሮች በአንቶኖቭ አውሮፕላን ወደ ሶማሊያ እያስገባች ነው። ፑቲን ከዩክሬኑ መሪ ቮሎዲሚር ዘለንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመልክተዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በአገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታውቀዋል። ድርጅቱ በዛሬው ዕለት ባወጣው መግለጫ እንዳስታወቀው ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የሚያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ ያለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስ እና ድርቅ እየጨመረ ለመጣው ረሃብ እና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጠዋል ብለዋል። ከነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጸባይ ምክንያት ከመኖሪያቸው የተፈናቀሉ እንደሆኑም ጠቅሷል። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲል ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ሕክምና እንደሚያስፈልጋቸው አስታውቀዋል። በ2025 የመጀመሪያ ሩብ ዓመት ከ3 ሚሊዮን በላይ ሰዎች የምግብ እርዳታ ማቅረቡን የገለጸው የዓለም የምግብ ፕሮግራም ከነዚህ ውስጥ 80 በመቶ ድጋፍ የቀረበው ለተፈናቀሉና የከፋ የምግብ ዋስትና ችግር ላጋጠማቸው ኢትዮጵያውያን መሆኑን አስታውቋል። የዓለም የምግብ ድርጅት በዚህ ዓመት በኢትዮጵያ ለሚገኙ 1 ሚሊዮን ገደማ ስደተኞች 60 በመቶ የምግብ ድጋፍ እንዳቀረበ አስታውሰዋል። አቶ ታምራት ላይኔ የዓለም አቀፍ የብሎክቼን አስተዳደር አማካሪ ሆነው ተሾሙ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን የሾማቸው ኩላዳኦ የተሰኘው የክሪፕቶከረንሲ ድርጅት ነው። ድርጅቱ አቶ ታምራትን ለምን እንደመረጣቸው ሲገልጽ ኢትዮጵያ ከአምባገነን መንግስት ወደ ዴሞክራሲ በምትሸጋገርበት ወቅት የተቋማት ግንባታና እርቅ ሰላም ላይ ትልቅ ሚና በመጫወታቸው እንደሆነ አስረድተዋል። ከዚህ ልምዳቸው በመነሳት አሁን ደግሞ ድርጅቱ እያደገ በመጣው አዲሱ የክሪፕቶ ገበያ በመንግስታት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛሉ የሚል እምነት እንዳለው አስታውቀዋል። አቶ ታምራት ላይኔ ሹመቱን ከተቀበሉ በኋላ ሲናገሩ አስተዳደራዊ ውድቀቶች እምነትን መልሶ በመገንባት ስራ ላይ ከፍተኛ ተጽዕኖ እንዳላቸው የመጀመሪያ የአይን ምስክር ነኝ። ኩላዳኦ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህን ለማስተካከል የሚጥር ድርጅት በመሆኑ አብሬው ለመስራት ወስኛለሁ ብለዋል። ድርጅቱ በክሪፕቶ ከረንሲ አማካኝነት የተለያዩ የልማትና የእርዳታ ስራዎችን የሚያከናውን እንደሆነ በድረገጹ ላይ አስታውቀዋል። ጀነራሉ ያስደበደቧቸው የብልጽግና ባለስልጣናት ጉዳይ እያነጋገረ ነው። በሸዋ ቀጠና ከደብረ ብርሃን ዙሪያ በምትገኘው ቀይት ቀጠና የአገዛዙ ሻለቃ አዛዥ ጫኔ ለገሳለ የተባለው በፋኖ ቁጥጥር ስር ገብተዋል። ይህ የሻለቃ አዛዥ በቁጥጥር ስር የዋለው ከደብረ ብርሃን ወደ ካምፕ ሲመለስ ነው የተያዘው የሚሉት ምንጮች ከአርሶ አደር ለባህል መዋያ በሚል በግዳጅ የተሰበሰበውን ገንዘብ በድብቅ ለመውሰድ ሲመጣ ነው የፋኖ ኃይሎች የያዙት። ይህ ሻለቃ የሚመራው ጦር ለረጅም ጊዜ ከነበረበት ካምፕ በቅርቡ ለቆ የወጣ ሲሆን አሁንም የህዝቡን ገንዘብ ለመውሰድ ሲመጣ ነው የተያዘው። በተመሳሳይ በሸዋሮቢት ቀጠና የአማራ አድማ ብተና የስልጠናና ምልመላ ኃላፊ ከነአጃቢዎቹ ፋኖን መቀላቀሉ ነው የተነገረው። የስልጠናና የምልመላ ኃላፊ ሁሉም የአድማ ብተና ኃይል ወደ ፋኖ ለመቀላቀል አኮብኩቦ ነው ያለው ተብሏል። በሌላ በኩል ደግሞ በደብረ ማርቆስ ከተማ የአብይ አህመድ የካድሬ አባላት ከከፍተኛ አመራር እስከ ዝቅተኛ አመራር በሁሉም ቦታዎች መመሪያ ተሰጥቷቸው ሰባት ሰው እየመለመሉ ለመከላከያ እንዲያቀርቡ ትዕዛዝ ወርዶ በከተማው
በከተማው በሁሉም ቀበሌ ተሰማርተው በዛሬው ዕለት ስራ ጀምረዋል ተብሏል። ወጣቶችንም ብር እንሰጣለን፣ ቤት እናሰጣቸዋለን እያሉ እያባበሉ ወደ መከላከያ ለማስገባት ጥረት እያደረጉ ነው። ይህ በእንዲህ እንዳለ በደቡብ ጎንደር እብናት ለመንግስት እጅ ሰጥተናል ያሉና በከተማው ተቀምጠው የነበሩ የፋኖ ኃይሎች 5 የመከላከያ አባላትን ከነ አዛዦቻቸው ገለው ወደ ፋኖ መግባታቸው ተዘግበዋል። ይህ ተግባርም በመከላከያ አዛዦችና በብልጽግና አመራሮች መካከል አለመተማመን እንደፈጠረ ምንጮች ይናገራሉ። በተለይ ከመከላከያ ውጭ ያሉ የጸጥታና የፖለቲካ አመራሮች ድብደባ እንዲፈጸምባቸው ተደርጓል የተባለ ሲሆን ድብደባውም የተፈጸመው በመከላከያ ጀነራሎች ትዕዛዝ ነው። በአካባቢው ያለ የብልጽግና ጀነራል የሚያዛቸውን ኮማንዶዎች ድብደባውን እንዲፈጽሙ አድርገዋቸዋልም ተብለዋል። ይህንን ድብደባ ተከትሎም ሆዳደር የብልጽግና አመራሮች ሲሮጡ እንደዋሉና ከአካባቢው እንደጠፉ ለማወቅ ተችሏል። የአካባቢው ኃላፊ እጅ ሰጡ በተባሉት ፋኖች የተገደለው አዛዥ ግድያ ውስጥ የእናንተ እጅ አለበት፣ ከፋኖ ጋር አብራችሁ እየሰራችሁ ነው በሚል ነው ድብደባው እንዲፈጸም ያደረገው። አዛዡ ራሱ ጭምር ቆሞ በከዘራና በከስክስ ጫማ እንዲደበደቡ አድርጓልም ተብሏል። የከተማው ህዝብም የብልጽግና ባለስልጣናቱ ሲሯሯጡ እንደ ድራማ ቆሞ ያየ ሲሆን አሯሯጣቸውም ፋኖ ገብቶ ለማምለጥ እንጂ ከመከላከያ ለመሸሽ አይመስልም ይላሉ። ከተደበደቡት መካከልም የወረዳው ቻላቸው መሳፍንትና የወረዳው አስተዳዳሪ ጋሻው ፈንታ፣ የሚሊሻ ጽህፈት ቤት ኃላፊ ኮማንደር አስማማው፣ የፖሊስ አዛዥ በከፍተኛ ሁኔታ ከተደበደቡት ውስጥ ናቸው። አመራሮቹ ሆስፒታል መግባታቸውም ታውቋል። አቶ ቻላቸው የተባለው የወረዳው አስተዳዳሪ አትደብድቡን እናስተካክላለን ሲል ተደምጠዋል። በሌላ መረጃ ከብልጽግና ጋር ቀዝቃዛ ጦርነት ውስጥ ያሉት የህወሓት ሰዎች በሱዳን በኩል የጦርነት ድሮን ለማስገባት እንቅስቃሴ እያደረጉ መሆኑ ታውቋል። አንዳንድ መረጃዎች ደግሞ ህወሓት 3 ዘመናዊ ድሮኖችን አስገብቷል በሚል እየዘገቡ ነው። ሆኖም የድሮን ኤክስፐርቶች ከሱዳን ሸረሪና ካምፕ በመነሳት ወደ ሌሎች አገሮች በማቅናት የድሮን ስልጠና እየወሰዱ ነው ተብሏል። አልሸባብ ወደ ሞቃዲሾ እያደረገ ያለው ግስጋሴ ያሳሰባት ቱርክ ወታደሮቿን በአንቶኖቭ አውሮፕላን ወደ ሶማሊያ እያስገባች ነው። ወደ ሞቃዲሾ እየገሰገሰ የነበረውን የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊትን የያዙ 2 የጦር አውሮፕላኖች ሶማሊያ ሞቃዲሾ አርፈዋል። በዚህም በመጀመሪያው ዙር 500 የቱርክ ኮማንዶ ኃይሎች ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሊያ ጦር የመፈራረስ አደጋ ውስጥ መግባቱን የተመለከተ ቱርክ በ2 አንቶኖቭ አውሮፕላን 500 ሰራዊት ከበቂ መሳሪያ ጋር ወደ ሞቃዲሾ ልካለች። ይህ የቱርክ ጦር እንቅስቃሴ በአገሪቱ ከሰፈረው የሰላም አስከባሪ ተልዕኮ ውጭና የቀደመ የሁለትዮሽ ስምምነት ሳይደረስበት የተፈጸመ ነው። በመሆኑም በሼህ ሐሰን መሐመድ የሚመራው የሶማሊያ መንግስት ለቱርክ የድረሽልኝ ጥሪ አቅርቦ እንደሆነ እየተነገረ ነው። ከኤርትራና ከግብጽ ጋር ጥምረት ፈጥራ የጋራ ወታደራዊ እንቅስቃሴ ውስጥ ለመግባት ጫፍ ደርሳ የነበረችው ሶማሊያ በቱርክ አንካራ ከብልጽግናው መንግስት ጋር በገባችበት ስምምነት ሳቢያ ስምምነቱ ፈቅ ሳይል ቀርቷል። አሁን ላይ የአሜሪካና የሶማሊያ የአየር ኃይል በጥምረት አልሸባብን እየተዋጉ ቢሆንም የአልሸባብ እንቅስቃሴ ግን ከፍ እያለ መጥቷል። በሀገር ውስጥ ያለበትን ጦርነት መቋጨት ያልቻለ የብልጽግናው መንግስትም አልፎ አልፎ በአልሸባብ ላይ በሚፈጸመው የአየር ጥቃት የሳምንት ዜና ሲሰራ ይስተዋላል። በሌላ በኩል ሩሲያ በሶማሌላንድ በርበራ ወደብ ላይ የባህር ኃይል መልሳ እየገነባች ነው የሚል መረጃ ወጥቷል። በአፍሪካ ቀንድ ቀጠና ያላትን ተጽዕኖ ፈጣሪነትም መልሳ ለማምጣት እየሰራች ነው ይላሉ እየወጡ ያሉ መረጃዎች። ፑቲን ከዩክሬኑ መሪ ቮሎዲሚር ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን አመለከቱ። ፑቲን ይህን ያሉት ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ለመጀመሪያ ጊዜ ነው። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜም ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው። የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸምን በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ዜሌንስኪ ለፑቲን አስተያየት በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ገልጸዋል። ሩሲያ እንደ አውሮፓውያኑ 2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዝዳንት ፑቲን የሁለትዮሽ ጉዳዮችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸም ውይይት ሊያደርጉ እንደሚችሉ
ሲገልጹ ከዩክሬን ጋር ድርድርና ውይይት ለማካሄድ በማሰብ እንደሆነ ፔስኮቭ ለኢንተርፋክስ የዜና ወኪል ተናግረዋል። ዘለንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም ተስማማ አሊያም አትስማማ እንደሆነ ዩክሬን ግልጽ የሆነ መልስ ትፈልጋለች ብለዋል። የዩክሬኑ መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን በመጥቀስም በረጅም ርቀት ተወንጫፊ ድሮኖችና ሚሳይሎች በሲቪል መሰረተ ልማት ላይ የሚፈጸም ጥቃትን ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሐሳብ አቅርበው ነበር። ፑቲን ክሬምሊን ሐሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጸም የሚለው ሐሳብ መስተካከል አለበት ሲሉ ለጋዜጠኞች ተናግረዋል። ሆኖም በዚህ ወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሚ ከተማ 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተጎዱበትን የሲቪል ህንጻ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሰሚ ቀጠና በኮንግረስ ሴንተር በጦራችን ስለተፈጸመው ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርስ ክልል ወንጀል ለፈጸሙት የሽልማት ስነ ስርዓት እየተካሄደበት ነበር ብለዋል ፕሬዝዳንት ፑቲን። በዚያን ወቅት የሰሚ ማዕከል ፋሲካን በሚያከብሩ ሰዎች ጎዳናዋ ተጨናንቆ ነበር። ሆኖም በኮንግረሱ ህንጻ የሜዳሊያ ስነ ስርዓት እየተካሄደ እንደነበር ከተዘገበ በኋላ የክልሉ ምክትል መሪ ከስራቸው ተባረዋል። ዘለንስኪ ሰኞ ዕለት በሰጡት አስተያየት ዩክሬን ቢያንስ የሲቪል መሰረተ ልማትን ላለመምታት ያላትን አቋም አቅርባለች። ከሞስኮም ግልጽ መልስ እንጠብቃለን። ይህንን እንዴት እንደምናረጋግጥ ለማንኛውም ንግግር ዝግጁ ነን ብለዋል። ዘለንስኪ ጨምረውም ግልጽ የሆነ ቀላልና ተጨማሪ የሆነ መንገድ አለ። ይህም በሚሳይሎችና ረጅም ርቀት ድሮኖችን የሚፈጸሙ ጥቃቶችን ማቆም ነው። ይህ የሁሉንም የሲቪል መሰረተ ልማቶች ደህንነት ያረጋግጣል። እውነተኛና ዘላቂ ተኩስ አቁም ማድረግም ሰላምና ደህንነትን ለማረጋገጥ የመጀመሪያው እርምጃ መሆን አለበት ሲሉ ተናግረዋል። ይህ በእንዲህ እንዳለ ሰኞ ምሽት ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይ የድሮን ጥቃት መፈጸሟ ተዘግበዋል። የአካባቢው ባለስልጣናት እንዳሉት በጥቃቱ የመኖሪያ ህንጻ በእሳት በመያያዙና በመፈራረሱ 3 ሰዎች ጉዳት አጋጥሟቸዋል። በሌላ በኩልም ዩክሬን ረቡዕ በለንደን በሚካሄደው ከአሜሪካና ከአውሮፓ ሀገራት ጋር በሚደረግ ውይይት ተሳትፋለች። የውይይቱ ቀዳሚው አጀንዳ ያለምንም ቅድመ ሁኔታ ተኩስ ማቆም እንዲደረግ መግፋት እንደሆነም ዘለንስኪ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬን ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።